ሰላም ጤና ይስጥልን ተመልካቾቻችን የመጋቢት 26 2017 ዓ.ም የናሁ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዲት ጌታቸው ነኝ። አብራችሁን ቆዩ። አርዕስተ ዜና የአውሮፓ ህብረት በኢትዮጵያ ተፈናቃዮችን መልሶ መቋቋምን ጨምሮ ለ6 የልማት ፕሮጀክቶች የሚውል የ32 ቢሊዮን ብር ድጋፍ ማድረጉ ተገለጸ። በውጭ ምንዛሬ አስተዳደር ረገድ በህብረተሰቡ በንግዱ ማህበረሰብና በባንኮች ዘንድ አልፎ አልፎ የሚታዩ ብዥታዎች መኖራቸውን የኢትዮጵያ ብሔራዊ ባንክ አስታወቀ። በአማራ ክልል ጃዊ ወረዳ በተከሰተ አተት መሰል ወረርሽኝ የሁለት ሰዎች ህይወት ማለፉ ተገለጸ። ወደ ውጭ ስናልፍ የሱዳን ፈጥኖ ደራሽ ኃይል መንደሮች ውስጥ በተከታታይ በፈጸመው ጥቃት ቢያንስ 89 ሰዎች መሞታቸውን የሱዳን የሰብአዊ መብት ተሟጋች ድርጅት አስታወቀ። ወደ ቀዳሚ ዜናችን እንለፍ። የአውሮፓ ህብረት በኢትዮጵያ ተፈናቃዮችን መልሶ ማቋቋምን ጨምሮ ለ6 የልማት ፕሮጀክቶች የሚውል የ32 ቢሊዮን ብር ድጋፍ ማድረጉ ተገለጸ። ኢትዮጵያና የአውሮፓ ህብረት ለ6 ዋና ዋና የልማት ፕሮጀክቶች ማስፈጸሚያ የሚውል የ240 ሚሊዮን ዩሮ ወይም የ32.3 ቢሊዮን ብር የልማት ድጋፍ ስምምነት መፈራረማቸው ተገልጿል። ከፕሮጀክቶቹ መካከል በግጭት የተጎዱ አካባቢዎችን አስተዳደርና አካታችነትን በማሻሻል መረጋጋትን ማስፈን የሚውለው ይገኝበታል። በተጨማሪም በግጭት የተጎዱ የጤና ተቋማትን ወደ አገልግሎት ለመመለስና እንዲሁም ከመኖሪያ ቀያቸው የተፈናቀሉ ዜጎችን መልሶ በማቋቋም ላይ ትኩረት ያደርጋል ተብሏል። የስራ ዕድል የሚፈጥሩ የግብርና ስራዎችን፣ የቴክኒክና ሙያ ተቋማትን በመጠቀም የዜጎችን የዲጂታል ክህሎት ልማትን በማሳደግ የኢኮኖሚ እድገትን ማምጣት፣ የዲሞክራሲ ተቋማትን ማጠናከር ደግሞ ሌሎች የድጋፍ ስምምነቱ ፕሮጀክቶች አካል መሆናቸው ተጠቁሟል። በፊርማ ስነ ስርዓቱ ላይ የገንዘብ ሚኒስትሩ አቶ አህመድ ሽዴ እንደገለጹት ድጋፉ የግሉ ዘርፍን የመዋለ ንዋይ ፍሰት በኢኮኖሚ ውስጥ እንዲጨምር ለማገዝ፣ የታክስና ጉምሩክ ስነ ስርዓቱን ለማዘመን፣ የግብርና ጤናና ትምህርት አገልግሎትን ለማሳደግ የሚያስችል ነው ብለዋል። በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊያ በበኩላቸው የአውሮፓ ህብረት የኢትዮጵያን ዘላቂ ልማት ለመደገፍ ቁርጠኛ መሆኑን ገልጸው ይህ የልማት ድጋፍ ስምምነት የጋራ እሴቶቻችንና የወደፊቱ የእድገት ግቦች ስኬታማነት መግለጫም ጭምር ነው ብለዋል። የልማት ድጋፍ ስምምነቱን የገንዘብ ሚኒስትር አቶ አህመድ ሽዴና በኢትዮጵያ የአውሮፓ ህብረት ኃላፊ አምባሳደር ሶፊያ መፈረማቸውን ከገንዘብ ሚኒስቴር ያገኘነው መረጃ ያሳያል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የሚካሄደውን የአጀንዳ ማሰባሰብ ሂደት ከነገ ቅዳሜ መጋቢት 27 ቀን 2017 ዓ.ም ጀምሮ እንደሚያካሂድ አስታወቀ። ለመጪው ሀገራዊ ምክክር በአማራ ክልል ደረጃ የሚቀርቡ አጀንዳዎች በሚለዩበት በዚሁ መርሃ ግብር ላይ ከ6000 በላይ ወኪሎች ይሳተፋሉ ተብሏል። ከሀገራዊ ምክክር ኮሚሽን 11 ኮሚሽነሮች መካከል አንዱ የሆኑት አቶ መላኩ ወልደ ማርያም ዛሬ በባህር ዳር በሰጡት መግለጫ በአማራ ክልል የምክክር ሂደት ለማከናወን የተለያዩ ተግባራት ሲከናወኑ መቆየታቸውን ተናግረዋል። ከነዚህ ተግባራት መካከል ኮሚሽነሩ አጉልተው የጠቀሱት በክልሉ ከሚገኙ 267 ወረዳዎች የተለያዩ ማህበረሰብ ክፍሎችን የሚወክሉ ከ4500 በላይ ተሳታፊዎች እንዲለዩ የተደረጉበትን ሂደት ነው። በዚህ ሂደት ያለፉት እነዚህ የማህበረሰብ ተወካዮች ከነገ ጀምሮ ለ4 ተከታታይ ቀናት በአጀንዳ ሀሳቦቻቸው ላይ ውይይት በማድረግ ክልላዊና ሀገራዊ ፋይዳ ያላቸውን አጀንዳዎችን እንደሚያጠናክሩ አቶ መላኩ አስረድተዋል። ወረዳው የመጡት እነዚህ ተሳታፊዎች በቀጣይ የምክክር ሂደቶች ላይ የሚወክሏቸውን ተወካዮች እንደሚመርጡ ማክለዋል። የማህበረሰብ ክፍል ወኪሎች ከሌሎች ባለድርሻ አካላት ጋር በመሆን በአገር አቀፍ ደረጃ ለሚካሄደው ምክክር የአማራ ክልልን አጀንዳ የመለየትና የማጠናከር ስራ እንደሚሰሩም አብራርተዋል። በአማራ ክልል ጃዊ ወረዳ በተከሰተ አተት መሰል ወረርሽኝ የሁለት ሰዎች ህይወት ማለፉ ተገለጸ። በአማራ ክልል በአዊ ብሔረሰብ አስተዳደር ጃዊ ወረዳ ባለፈው ሰኞ ጀምሮ በተከሰተ የአጣዳፊ ተቅማጥና ትውከት አተት መሰል ወረርሽኝ የሁለት ሰዎች ህይወት ማለፉን የወረዳው አስተዳደር ገልጿል። በወረዳው በሁለት ቀናት ውስጥ ብቻ በበሽታው የተያዙ ሰዎች ቁጥር 40 ገደማ መድረሱን የወረዳው የጤና ጽሕፈት ቤት አስታውቋል። አተት መሰል ወረርሽኙ መጀመሪያ የታየው በወረዳው በሚገኘው ብሔራዊ ቀበሌ ፍልውሃ በሚባል ጸበል ቦታ እንደሆነ የጃዊ ወረዳ ጤና ጽሕፈት ቤት ኃላፊ አቶ መንበር ግርማ መናገራቸው ኢትዮጵያ ኢንሳይደር አስነብቧል። በአተት መሰል ወረርሽኝ መያዛቸው በምርመራ ለመጀመሪያ ጊዜ የተረጋገጠው ሁለት ሰዎች እንደነበሩ የገለጹት የወረዳው ጤና ጽሕፈት ቤት ኃላፊ ከሁለት ቀን በኋላ በበሽታው የተያዙ ሰዎች ቁጥር 38 መድረሱን የጤና ጽሕፈት ቤት ኃላፊው ገልጸዋል። በሁለት ቀን ውስጥ ይህንን ያህል ኬዝ ገጥሞን አያውቅም። ከዚህ በፊት እንደዚህ ያልገጠመንም በ24 ሰዓት ውስጥ ወደ 20 ሰዎችን ማግኘት ማለት በጣም ከባድ ነው ሲሉ አቶ
መንበር የሁኔታውን አሳሳቢነት አመልክተዋል። በበሽታው ከተያዙ ሰዎች ውስጥ 30 የሚሆኑት በወረዳው በሚገኘው ሆስፒታል ተወስደው ሕክምና እየተከታተሉ መሆኑን የተናገሩት የጤና ጽሕፈት ቤት ኃላፊው ቀሪ 8 ሰዎች ወረርሽኙ በተከሰተበት የጸበል ቦታ እየታከሙ መሆኑን አክለዋል። ወረርሽኙ ከተከሰተበት የጸበል ቦታ ወደ ጃዊ የመጀመሪያ ደረጃ ሆስፒታል ከተወሰዱ ህሙማን መካከል የሁለቱ ህይወት ማለፉን የጃዊ ወረዳ አስተዳዳሪ አቶ አማኑኤል አዳነ መናገራቸው ዘገባው አክሏል። በወረርሽኙ በተጠቀሱ ሰዎች ላይ አጣዳፊ ተቅማጥና ተውከት፣ ኃይለኛ የድካም ስሜትና የአፍ መድረቅ ምልክቶች እንደሚታዩ አቶ መንበር ጠቁመዋል። በአማራ ክልል ጃዊ ወረዳን ጨምሮ በተለያዩ አካባቢዎች ካለፈው ታህሳስ ወር መጨረሻ እስከ የካቲት ወር መጀመሪያ ድረስ በተከሰተ የኮሌራ ወረርሽኝ ከተጠቁ 228 ሰዎች መካከል የአራቱ ህይወት ማለፉን ከአማራ ክልል የህብረተሰብ ጤና ኢንስቲትዩት የተገኘው መረጃ ያመላክታል። የፊንጫ ስኳር ፋብሪካ ሰራተኞች ከወራት እስር በኋላ ቢለቀቁም ለችግር መጋለጣቸውን ተናገሩ። ለወራት ያለ ጥፋታችን ታስረን ቆይተናል ያሉት የፊንጫ ስኳር ፋብሪካ ሰራተኞች የ3 ወር ደሞዝ ባለማግኘታቸው ቤተሰቦቻቸውን ጨምሮ ለከፋ ችግር መጋለጣቸውን ተናግረዋል። በወቅቱ ከታሰሩ የተቋሙ ሰራተኞች መካከል 282 ያህሉ ከእስር መፈታታቸውን ተሰምቷል። ኤልዳና ታደሰ ተጨማሪ ያላት። በአመት በሚሊዮን የሚቆጠር ኩንታል ስኳር የማምረት አቅም አለው የተባለው የፊንጫ ስኳር ፋብሪካ ከ3000 ያህል ቋሚና ጊዜያዊ ሰራተኞች ያሉት ሲሆን በፋብሪካው ይዞታ ላይ ህገወጥ እርሻ መበራከቱን ተከትሎ በመቶዎች የሚቆጠሩ ሰራተኞች ለወራት በእስር ላይ መቆየታቸው ተገልጿል። በሆራ ጉሩ ወለጋ ዞን ሱሉልታ ፍንጭ ወረዳ ውስጥ የሚገኘው የፊንጫ ስኳር ፋብሪካ በፋብሪካው ይዞታ ላይ በእርሻ ስራ ላይ ተሰማርተዋል ያላቸውን ሰራተኞች እና ባለሀብቶች በህዳር ወር 2017 ዓ.ም በቁጥጥር ስር መዋሉን ከዚህ ቀደም አመላክቷል። 270 ሄክታር የሚሸፍነው የፋብሪካው የሸንኮራ አገዳ መቃጠሉን ከዚህ ቀደም የተነገረ ሲሆን በዚህ ምክንያት በመቶዎች የሚቆጠሩ የፋብሪካ ሰራተኞች በሱሉልታ ፍንጭ ወረዳ ታስረው ቆይተዋል። ታስረው ከቆዩት መካከል አስተያየታቸውን ለዶቸ በሌ የሰጡ አንድ የፋብሪካው ሰራተኛ በህዳር ወር 552 የሚሆኑ ሰዎች መታሰራቸውን አመላክተው 282 ቋሚና ጊዜያዊ የፋብሪካ ሰራተኞች ከተፈቱ 1 ወር የሆናቸው ሲሆን 6 ሰዎች ደግሞ መጋቢት 23 ቀን 2017 ዓ.ም ነጻ ተብለው መፈታታቸውንም ጠቁመዋል። ባልተሳተፉበት ድርጊት ለወራት መታሰራቸውን በመግለጽ የ3 ወር ክፍያ ባለማግኘታቸው ለችግር መጋለጣቸውንም አንስተዋል። በአጠቃላይ 282 ሰራተኞች ከስር የተፈቱ ሲሆን በአጠቃላይ 282 ሰራተኞች ከስር ተፈተዋል። ሌላ ቦታ የታሰሩት ግን አልተፈቱም። በስህተት አስረው የ3 ወር ደመወዝ አልከፈሉንም። በጉዳዩ ጋር ምንም አይነት የሚያገናኘን ነገር የለም። በህገወጥ መንገድ መሬት አርሳችኋል፣ መሬት ወረራ ፈጽማችኋል ነው ያሉን። ማሽንና እህል አቃጥላችኋል ተብለን ነው የታሰርነው ሲሉም ተናግረዋል። በመጋቢት 23 2017 ዓ.ም ወደ ስራ መመለሳቸውን የተናገሩት ሌላው አስተያየት ሰጪ ለወራት ታስረው መቆየታቸውን ተናግረው በፋብሪካው ይዞታ ላይ ህገወጥ እርሻ አርሳቸዋል ተብለው ታስረው መቆየታቸውንም አመላክተዋል። በመታሰራቸው ለከፋ ህመም መጋለጣቸውን የገለጹት ኗሪው ባለፉት 3 ወራት በተመሳሳይ ክፍያ እንደተቋረጠባቸው አመላክተው በዚህ ዓመት በተቋሙ ላይ በደረሰ የእሳት አደጋ የፋብሪካው የሸንኮራ አገዳ መቃጠሉን በማንሳት በዚህ ድርጊት ተሳትፋቸዋል የተባሉ ሰዎች በቁጥጥር ስር መዋላቸውን ገልጸዋል። በአጠቃላይ 282 ናቸው። ለጊዜው እነዚህ ናቸው። ደሞዝ ያልተከፈላቸው እስካሁን 3 ወር ሁሉ ቤተሰቦቻቸው ለችግር ተጋልጠው ህጻናት ለሕክምና ቤተሰብ ሌላም ደግሞ ባለቤት የሞተችበት ሰው አለ እዛ ውስጥ ሆኖ ማሳከሚያ አጥቶ እሱም እስር ቤት ስለሆነ አንደኛው ደግሞ ልጁ ህጻን ልጅ የሞተበት አለ። ይህን መከራ ሁሉ አሳልፎ አሁን ተፈቶ ወደ ስራ ቢመለሱን ወንጀለኝነታቸው ሳይረጋገጥ ለ3 ወር ለእስር ተጋልጠው ለችግር ተጋልጠው አሁን ወደ ስራ ተመልሰዋል። የሱሉልታ ፍንጭ ወረዳ ዋና አስተዳደር አቶ ፈንታውን ታዬ የታሰሩት የፋብሪካ ሰራተኞችን አስመልክቶ ከዚህ ቀደም በሰጡት ምላሽ በመቶዎች የሚቆጠሩ ሰራተኞች የታሰሩት ፋብሪካው ላይ በደረሰ ጉዳት ተጠርጥረው እንደሆነ አብራርተዋል። በፋብሪካ ይዞታ ላይ ከሸንኮራ አገዳ ውጭ ሌላ ምርት ያለ ፍቃድ አይመረትም። በመሰረተ ልማት ላይ ጉዳት የሚያደርሱ አካላት በመለየት ለህግ ይቀርባሉ። ፋብሪካው በአሁኑ ወቅት መደበኛ ስራውን ጀምሮ በቀን ከ3000 ኩንታል እያመረተ ይገኛል ብለዋል። በ2012 ዓ.ም በኢትዮጵያ ውስጥ ካሉ የስኳር ፋብሪካዎች መካከል ከፍተኛ ምርት የተገኘበት ከፍንጭ ስኳር ፋብሪካ ነበር። ከግንቦት 2015 ዓ.ም ወዲህ በተለያዩ ወቅቶች በፋብሪካው ላይ ጥቃት ደርሶበታል። በ2017 ዓ.ም ደግሞ የፋብሪካው የሸንኮራ አገዳ 3 ጊዜ የመቃጠል አደጋ ደርሶበታል። በ2016 ዓ.ም ኢትዮጵያ ካሏት 8 ፋብሪካዎች በምርት ላይ ያሉት 2 የስኳር ፋብሪካዎች መሆኑን
ፋብሪካዎች ከተሰበሰበ መረጃ መረዳት ተችሏል። ከ8 የስኳር ፋብሪካዎች መካከል በምርት ስራ ላይ ያለው ቅና ቀዳሚ ቦታውን የሚይዘው ወንጂ ስኳር ፋብሪካ ብቻ ነበር። ቀሪዎቹ 7 ፋብሪካዎች ከስኳር ማምረት ካቆሙ ቆይተዋል። ምርታቸውን ያቆሙት 7 ስኳር ፋብሪካዎች መተሃራ፣ ፍንጬ፣ አርጃ ዳዲሶ፣ ከሰም፣ ጣና በለስ ቁጥር 1 እና ኦሞ ኩራዝ ቁጥር 1 እና ኦሞ ኩራዝ ቁጥር 2 መሆናቸውን በተደረገ ማጣራት ተመላክቷል። በ2017 በጀት ዓመት ምን ያህሉ በሙሉ አቅም ወደ ስራ እንደተመለሱ የወጣ መረጃ ባይኖርም አሁንም ፋብሪካዎች ወደ ስራ ለመመለስ የተለያዩ ተግዳሮቶች እንዳሉባቸውም ይናገራሉ። ከምን ጊዜም በላቀ በተለያዩ የኢባዳ ተግባራት የደመቅንበት በጎነትን የኛነታችን መገለጫ አድርገን በመልከ ብዙ የኸይር ሥራዎች የተሽቀዳደምንበት የኛን ኺድማ ለሚፈልጉ ሁሉ ማንም ሳይቀድመን ለመድረስ አብዝተን የተጋንበት እውነተኛ ሙሐባችንን ለመጨመርና ወንድማማችነታችንን ለማጎልበት ሀዲያ እየተለዋወጥን በጋራ ያፈጠርንበት የታላቁን የረመዳን ወር ውድ ቀናት ሸኝተን እነሆ ለዒዱ ደርሰናል። ዒድ ሙባረክ። ዱዓና መልጃችሁ መቅቡል ይሁን። ከወሩ ያገኛችሁት ምንዳና በረከት አብሯችሁ ይሰንብት። ለከርሞ ረመዳን በአማንና በኢማን ያደርሳችሁ። አሚን። እንኳን ለ1446ኛው ዓመተ ሂጅራ የዒድ አልፍጥር በዓል በሰላም አደረሳችሁ። አቢሲኒያ አሚን እሴቶን ያከበረ ዒድ ሙባረክ። አቢሲኒያ የሁሉም ምርጫ። ከምን ጊዜም በላቀ በተለያዩ የኢባዳ ተግባራት የደመቅንበት በጎነትን የኛነታችን መገለጫ አድርገን በመልከ ብዙ የኸይር ሥራዎች የተሽቀዳደምንበት የኛን ኺድማ ለሚፈልጉ ሁሉ ማንም ሳይቀድመን ለመድረስ አብዝተን የተጋንበት እውነተኛ ሙሐባችንን ለመጨመርና ወንድማማችነታችንን ለማጎልበት ሀዲያ እየተለዋወጥን በጋራ ያፈጠርንበት የታላቁን የረመዳን ወር ውድ ቀናት ሸኝተን እነሆ ለዒዱ ደርሰናል። ዒድ ሙባረክ። ዱዓና መልጃችሁ መቅቡል ይሁን። ከወሩ ያገኛችሁት ምንዳና በረከት አብሯችሁ ይሰንብት። ለከርሞ ረመዳን በአማንና በኢማን ያደርሳችሁ። አሚን። እንኳን ለ1446ኛው ዓመተ ሂጅራ የዒድ አልፍጥር በዓል በሰላም አደረሳችሁ። አቢሲኒያ አሚን እሴቶን ያከበረ ዒድ ሙባረክ። አቢሲኒያ የሁሉም ምርጫ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። የሱዳን ፈጥኖ ደራሽ ኃይል መንደሮች ውስጥ በተከታታይ በፈጸመው ጥቃት ቢያንስ 89 ሰዎች መሞታቸውን የሱዳን የሰብአዊ መብት ተሟጋቾች ድርጅት አስታወቀ። በሱዳን አምዱራማን ውስጥ ፈጥኖ ደራሽ ኃይሎች ጥቃት 89 ሰዎች ሕይወታቸውን ያጡ ሲሆን የመከላከያ ቡድን በዘፈቀደ በሚከፍተው ተኩስና ቀጥተኛ ተኩስ በተካሄደው ጥቃት በርካቶች ቆስለዋል። የአደጋ ጊዜ የህግ ጠበቆች ማህበር አርኤስኤፍ የሰብአዊ መብትንና ዓለም አቀፍ ህግን ጥሷል በማለት ክስ ሰንዝሯል። ባወጡት መግለጫ ፈጥኖ ደራሽ ኃይሉ በቤትና በሱቆች ላይ ሰፊ ዘረፋ በማካሄድ ከመንደሮች ውስጥ ብዙ ወጣቶችን በቁጥጥር ስር በመዋል የተዘረፉትን እቃዎች ለማጓጓዝ በጠመንጃ አስገድዷቸዋል ብሏል። ብዙዎችም ደህንነታቸውን ለማስጠበቅ በማለት ወደ ጀባል አውሊያ አካባቢ ተሰደዋል። ሱዳን እስካሁን በትልቁ የመፈንቅለ ቀውስ ውስጥ ትገኛለች። እስካሁን ድረስ 8.8 ሚሊዮን የሚገመቱ ሰዎች ከመኖሪያ ቤታቸው ተፈናቅለው ወደ ካምፖችና በሱዳን ውስጥ ወደሚገኙ ሌሎች አካባቢዎች ተሰደዋል። የተባበሩት መንግስታት ድርጅት እንዳለው 3.5 ሚሊዮን ሰዎች ድንበር አቋርጠው ወደ ጎረቤት ሀገራት ተሰደዋል።
የደቡብ ኮሪያው ፕሬዝዳንት ዮን በማርሻል ህግ አዋጅ ምክንያት ከስልጣናቸው ተሰናበቱ። የደቡብ ኮሪያ ህገ መንግስታዊ ፍርድ ቤት ፕሬዝዳንት ዮን ሱክ ዮል የማርሻል ህግን በማወጅ የዜጎችን መሰረታዊ መብቶች ጥሰዋል ሲልም ከሰዋል። በዚህም ፍርድ ቤቱ ባለፈው ዓመት መገባደጃ ላይ የማርሻል ህግ በማወጅ ፕሬዝዳንት ዮን ሱክ ዮን ከስልጣን እንዲነሱ በአንድ ድምጽ መወሰኑ አስታውቋል። ውሳኔውን ያስታወቀው ፍርድ ቤቱ የማርሻል ህግን ለማወጅ እያንዳንዱን የዮን ምክንያቶች ውድቅ በማድረግ ፕሬዝዳንቱ በታህሳስ ወር በዋና ከተማው ጎዳናዎች ላይ ወታደሮችን በማሰማራት ስልጣናቸውን አላግባብ ጥቅም ላይ አውለዋል ብሏል። ተከሳሹ ፕሬዝዳንት ወታደራዊና የፖሊስ ኃይሎችን በማሰባሰብ የህገ መንግስታዊ ተቋማትን ስልጣን ለማፍረስና የህዝቦች መሰረታዊ መብቶች ላይ ጥሰት ፈጽመዋል። ይህንንም በማድረግ ህገ መንግስቱን የማክበር ህገ መንግስታዊ ግዴታውን በመተው የኮሪያን ህዝብ ጥቅም ጎድቷል ሲል ፍርድ ቤቱ አክሏል። እንዲህ ያለው የህገ ወጥና ይህ ህገ መንግስታዊ ተግባር የሀገሪቱ ህገ መንግስት ሊታገስ የማይችል ተግባር ነው ተብሏል። የተቃዋሚው ዴሞክራሲ ፓርቲ ፍርዱን የደቡብ ኮሪያውያን ድል ሲል የፍርድ ቤቱን ውሳኔ አውድሷል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከቀሪ ናሁ ቴሌቪዥን ፕሮግራሞቻችን ጋር አብራችሁን ቆዩ። ከዜናዎቹ ጋር አብራችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።